በቸርነቱና በምህረቱ ጠብቆ ለዚህች ዕለት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዛሬ የምንገኘው በታላቁ የአብይ ጾም 5ኛ ሳምንት ላይ ነው። ይህ ሳምንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ደብረ ዘይት ተብሎ ይጠራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደብረ ዘይት ማለት የወይራ መብቀያ፣ በወይራ ደን የተሸፈነ ተራራ ማለት ነው። ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በዚህም ደብረ ዘይት ማለት የወይራ ዛፍ የሞላበት ወይንም የበዛበት ወይራ ተራራ ማለት ይሆናል። ደብረ ዘይት ከኢየሩሳሌም በስተምስራቅ የሚገኝ ተራራ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በምድራዊ አገልግሎቱ ወቅት በዚህ ተራራ ላይ መቆየት ያዘወትር ነበር። በተለይም በሕማሙ ዋዜማ ከደቀ መዛሙርቱ ጋር ሆኖ ስለ ዓለም ፍጻሜ ያስተማረው በዚህ ስፍራ ነው። ከግርጌው ጌቴሴማኒ የተባለው የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን ቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት ወይም የድንግል መካነ መቃብር በዚህ ተራራ ግርጌ ይገኛል። ቤተፋጌ እና ቢታንያ በኮረብታው ጫፍና በምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የተገለጸ ብዙ ድርጊቶች የተፈጸሙበት ቦታ ነው። ጌታችን ኢየሱስ ስለ ቤተ ክርስቲያን መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ በዚህ ተራራ ላይ ተናግሯል። በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ በዚሁ ተራራ ላይ ወደ ሰማይ እንዳረገ ያስተምረናል። በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሊዮን ዋሻ ይገኛል። በኋለኛው ምጽአቱ በዚሁ ቦታ እንደሚገለጥ ትንቢት ተነግሯል። ሉቃስ 24 ከቁጥር 50 እና ዘካርያስ ምዕራፍ 14 ከቁጥር 3 እስከ 5። የአብይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህንን ዕለት የቤተ ክርስቲያናችን ሊቅ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙሩን ጽፏል። በዚህ ተራራ ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት ተብሎ እንደተጻፈው ለደቀ መዛሙርቱ የዳግም ምጽአቱን የዓለም ፍጻሜንና የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል። ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንጻ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጠዋት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጠዋት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው የትኛው ጥበበኛ እንዳሰራው እየተነጋገሩ ጌታችንንም አብሮ እንዲያደንቅ ሲጠብቁ እርሱ ግን ያልጠበቁትን ነገር ተናገረ። ቤተ መቅደሱ እንደሚፈርስ አያይዞም ከሞት በኋላ ተነስቶም እንደሚያርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆኑ ምስጢራትን እንዲሁም በቤተ መቅደሱና በሕዝቡ ላይ የሚደርሰውን ትንቢት ነገራቸው። ይህም ነገር እረፍት ስለነሳቸው ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። በዚህ ክፍል እንደምናየው ጥያቄያቸው ዕለትና ምልክት ነው፣ ወይንም መቼና ምን የሚል። የቤተ መቅደሱ መፍረስ መቼ ይሆናል? የዓለም ፍጻሜና የመምጣትስ ምልክት ምንድነው? ጌታችንም በጥያቄያቸው ላይ ብቻ ተኩሮ ሰፊ መልስ ሰጥቷቸዋል። መቼ ይሆናል ላሉት የመጀመሪያው ጥያቄ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ወይንም ሰውም ቢሆን የሚያውቅ የለም ሲል አጭር መልስ ሲሰጥ፣ ስለ ሁለተኛው ጥያቄም መቀበል ቢከብዳቸውም በማስጠንቀቂያዎች በማጽናኛዎችና በምሳሌዎች አስተምሯቸዋል። በማቴዎስ ወንጌል ምዕራፍ 24 ቁጥር 36 እንደሚናገረው የዳግም ምጽአት ምልክቶቹ ብሎ ከገለጻቸው ውስጥ የመጀመሪያው ሐሰተኞች ክርስቶሶች ናቸው። ጌታችን ኢየሱስ በአንደኛ ደረጃ የተናገረው ምልክት በተለያዩ ወቅቶችና ሀገራት
ብዙ ሐሰተኛ ክርስቶሶች እንደሚነሱ ነው። ጌታችን ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ በማለት ተነስተው ነበር። በዮሐንስ ራእይ ላይ ዋናው አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የአመጽ ሰው እርሱም የጥፋት ልጅ የተባለው ብዙ ጥፋትና መከራ የሚያደርሰው ባለ 666 መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ ብዙ ሐሰተኛ ክርስቶሶች ተነስተዋል። በእውነተኛው ንጉስ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊ መሲህ የመጨረሻውና ለ3 ዓመት ከመንፈቅ ቤተ ክርስቲያንን የሚዋጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ጌታችን እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይንም ከዚህ አለ ቢላችሁ አትመኑ ሲል ያስጠነቀቀን ለዚሁ ነው። ራእይ 13 ከ5 እስከ 23። በሀገራችን ኢትዮጵያ በአጼ ንብለ ድንግል ዘመነ መንግስት እኔ ክርስቶስ ነኝ የሚል ሐሳዊ ወይንም ሐሰተኛ ክርስቶስ ተነስቶ እንደነበር በቤተ ክርስቲያን ታሪክ ተመዝግቧል። ይህ ሐሳዊ ልክ እንደ እውነተኛው ክርስቶስ 12 ሐዋርያት፣ 72 አርድእትና 36 ቅዱሳን አንስት ክርስቶስ እንደሆነ በመናገር በየስፍራው ሲንቀሳቀስ ንጉስ አስቀርበው አንተ ማነህ ቢሉት በድፍረት እኔ ክርስቶስ ነኝ አላቸው። ንጉሱም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት ተነስቶ አርጓል፣ ዳግም ዓለምን ለማሳለፍ ይመጣል፣ አንተ ግን ማነህ አሉት። እርሱ ግን አዎ ትክክል ነው፣ ከዚህ ቀደም ከቤተ እስራኤል ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሞቼ ተነስቼ አርጌ ነበር። አሁን ደግሞ ጥቁሮች አፍሪካውያን ባይተዋር አደረገን እንዳይሉኝ ከእናቴ ከድንግል መርዓተ ወንጌል ለጥቁሮቹ ዳግም ተወልጄ ነው አላቸው። ንጉሱም ሰይጣን በሰው እያደረ እንዴት ይጫወታል ብለው በሰይፍ አስቀጡት። ተከታዮቹም ተበተኑ ይባላል። የሁለተኛው የዳግም ምጽአት ምልክት ጦርነት ነው። ጦርነት ቀደምት የነበረ በአሁኑ ዘመንም በብዙ ሀገራት ላይ እየተካሄደ የሚገኝ ነው። ጦርነት በቀደምት ዘመናት ሴቶችን፣ አቅመ ደካማ ሽማግሌዎችንና ሕፃናትን ለእልቂት የማያጋልጥ ነበር። በዚህ ዘመን ግን ጦርነት ማንንም የማይለይ ለማንም የማይራራ የሁሉን ደም የሚያፈስና እጅግ አስከፊ ሆኗል። ይህንንም ጌታችን የዳግም ምጽአቱን ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው፣ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ሲል ተናግሯል። በማቴዎስ ወንጌል ምዕራፍ 24 ከቁጥር 6። ሶስተኛው ምልክት ረሃብ ነው። ረሃብ ሰዎችን በአስከፊና በአሰቃቂ ሁኔታ ውስጥ የሚከት አሳዛኝ ክስተት ነው። ስለ ረሃብ ወሬ በአገራችን ኢትዮጵያ ጭምር የሰማነውና ያየነው በመሆኑ የገንዘብ አቅም ያለው ረሃብተኞችን ለማብላትና ለማጠጣት የሌለው ደግሞ በጸሎት ለመርዳት ጥሯል። ነገር ግን ይህ ሰው ሰራሽ ችግር ለጠላቶቻችን መሳለቂያ አድርጎን ይኖራል። በተለይ የተፈጥሮ ችግር ሳያጋጥመን ሰዎች ባመጣነው ችግር በሚሊዮን የሚቆጠር ሕዝብ ለአስቸኳይ ምግብ እርዳታ የተጋለጠበት ሁኔታ በጣሙን ያሳዝናል። ይህም አይነት በጥል በተንኮልና በጭካኔ ሰዎች የሚፈጥሩት ችግር የምጽአት ሶስተኛ ምልክት ሆኖ በጌታችን ለደቀ መዛሙርት ተነግሯል። ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል እንዲል በማቴዎስ ወንጌል ምዕራፍ 24 ከቁጥር 7። የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳቶች በተለያዩ ሀገሮች እንዳደረሰ የሚዘነጋ አይደለም። ከ1999 ዓመተ ምህረት ጀምሮ እስከ ዛሬ በዘመናት በተለያዩ ሀገሮች የብዙዎችን ሕይወት የቀጠፈና በርካቶችን ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ
በሄይት፣ በቱርክ፣ በፊሊፒንስ እንዲሁም በሌሎች ሀገራት ተከስቷል። ይህም ለደቀ መዛሙርቱ የዓለም ፍጻሜ ምልክት የማግኘት ጥያቄ የተሰጠው የምድርም መናወጥ በልዩ ልዩ ስፍራ ይሆናል ተብሎ በጌታችን ኢየሱስ ክርስቶስ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና እየሆነ ነው። አምስተኛው ምልክትም የክርስቲያኖች መከራ ነው። የክርስቲያኖች መከራ እየጀመረ ይመስላል። ሰይጣን ኤቴስቶችን፣ እስላሞችንና አይሁድን በመጠቀም በክርስቲያኖች ላይ ከምንጊዜውም በላይ ችግር መፍጠር የጀመረበት ጊዜ ነው። በአውሮፓ የክርስቲያኖች ጥያቄ ቶሎ የማይመለስበት ጊዜ ሆኗል። የቤተ ክርስቲያንን ጥያቄ ለማስተናገድም መንግስታዊ መስሪያ ቤቶች ፈቃደኝነታቸውን እያጡና ይህንን ወንጀላቸውን ለመሸፈንም በሕግ አንቀጽ እየፈጠሩለት ይታያሉ። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋልም፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ ተብሎ እንደተጻፈው በሃይማኖት ጸንቶ መኖር እንደ ኋላ ቀርነት፣ ከሃዲነት እንደ ተራማጅነትና ስልጡንነት የሚታይበት ዘመን ላይ እንዳለን ግልጽ ነው። ይህ በአጭር ጊዜ ውስጥ በተስፋፋ አመለካከት ክርስቲያኖችን ወደ ማግለልና ወደ መወንጀል የሚያድግ መሆኑ ከሚታዩት እኩይ ተግባራት መካከል ይቆጠራል። ማቴዎስ 24 ከቁጥር 9። ስድስተኛው ሐሰተኞች ነቢያት ናቸው። በዲያብሎስ መንፈስ ምትሃታዊ አሰራርን እያሳዩ አይቻላቸው እንጂ ቢቻላቸው የተመረጡትን ሳይቀሩ የሚያስቱ ነቢያት ነን የሚሉ ብዙዎች ደፋሮች እንደሚነሱ ጌታችን ስድስተኛ የዳግም ምጽአቱ ምልክት አድርጎ ጠቅሷቸዋል። በአሁኑ ዘመን በሀገራችን ነቢያት ነን የሚሉ አጭበርባሪዎችም እንደ አሸን ፈልተዋል። እነዚህም በነቢይ ኤልያስ እንዲሁም በነቢይ ኤልሳ ስም እያጭበረብሩና እየዋሹ በምትሃታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላው የዳግም ምጽአቱ ምልክት ሆኖ ተነግሯል። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ውስጥ ነው ቢሏችሁም አትመኑ እንዲል ማቴዎስ 24 ከቁጥር 11 እስከ 26። እንግዲህ በዘመናችን በሀገራችንም ሆነ በሌላው ዓለም በነብይነትና በሰባኪነት ስም የሚደረገውን የንግድና የርኩሰት እንቅስቃሴ በማስተዋል መከታተልና መጠበቅ ያስፈልጋል። ሰባተኛው ምልክት ደግሞ የፍቅር መጥፋት ነው። ሌላውና አሳዛኙ ጉዳይ የፍቅር መቀዝቀዝ። ፍቅር የሕግ ፍጻሜ ነውና የሰው ልጅ ፍቅርን ማጣት የለበትም። አሁንም ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች የሚለው ትንቢት እንዳይፈጸምብን ፍቅርን መንከባከብ፣ ማልማትና ማስፋት ይገባል። በማቴዎስ ወንጌል ምዕራፍ 24 ከቁጥር 12 ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምና በጎ ነገርን ሁሉ መገኛና ምንጭ ነው። ስለዚህ ሰዎች በፍቅር መኖር አለብን። ስምንተኛው ምልክት ደግሞ የወንጌል መዳረስ ነው። የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአት ምልክቶች ሆነው ከተሰጡት አንዱ ነው። በፍርድ ቀን በክርስቶስ አምኖና እምነቱን በስራ ገልጾ ስለመኖር ሲጠየቅ አልሰማሁም፣ አላየሁም፣ አላወቅኩም የሚል ከኃጥአን ጋር ይፈረድበታል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል ተብሎ እንደተነገረው በሁሉም ቤት ወንጌል ይሰበካል። ማቴዎስ 24 ከቁጥር 14። በመሆኑም በጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ምጽአት ዕለት እናንተ የአባቴ ብሩካን ኑ ዓለም ከተፈጠረችበት ጊዜ ጀምሮ የተዘጋጀላችሁን መንግስት ረሱ እንድንባል ቅዱስ ቃሉን ሰምተን አምነንና ታምነን እስከ መጨረሻው እግዚአብሔር መመራትና በበጎ ምግባር በቅድስና ሕይወት ልንኖር ይገባል።
በክርስቶስ ክርስቲያን ተብለን ርስተ መንግስተ ሰማያትን እንድንወርስ የአምላካችን እግዚአብሔር እርዳታ ይለየን። አሜን። በቸርነቱና በምህረቱ ጠብቆ ለዚህች ዕለት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዛሬ የምንገኘው በታላቁ የአብይ ጾም 5ኛ ሳምንት ላይ ነው። ይህ ሳምንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ደብረ ዘይት ተብሎ ይጠራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደብረ ዘይት ማለት የወይራ መብቀያ፣ በወይራ ደን የተሸፈነ ተራራ ማለት ነው። ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በዚህም ደብረ ዘይት ማለት የወይራ ዛፍ የሞላበት ወይንም የበዛበት ወይራ ተራራ ማለት ይሆናል። ደብረ ዘይት ከኢየሩሳሌም በስተምስራቅ የሚገኝ ተራራ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በምድራዊ አገልግሎቱ ወቅት በዚህ ተራራ ላይ መቆየት ያዘወትር ነበር። በተለይም በሕማሙ ዋዜማ ከደቀ መዛሙርቱ ጋር ሆኖ ስለ ዓለም ፍጻሜ ያስተማረው በዚህ ስፍራ ነው። ከግርጌው ጌቴሴማኒ የተባለው የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን ቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት ወይም የድንግል መካነ መቃብር በዚህ ተራራ ግርጌ ይገኛል። ቤተፋጌ እና ቢታንያ በኮረብታው ጫፍና በምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የተገለጸ ብዙ ድርጊቶች የተፈጸሙበት ቦታ ነው። ጌታችን ኢየሱስ ስለ ቤተ ክርስቲያን መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ በዚህ ተራራ ላይ ተናግሯል። በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ በዚሁ ተራራ ላይ ወደ ሰማይ እንዳረገ ያስተምረናል። በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሊዮን ዋሻ ይገኛል። በኋለኛው ምጽአቱ በዚሁ ቦታ እንደሚገለጥ ትንቢት ተነግሯል። ሉቃስ 24 ከቁጥር 50 እና ዘካርያስ ምዕራፍ 14 ከቁጥር 3 እስከ 5። የአብይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህንን ዕለት የቤተ ክርስቲያናችን ሊቅ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙሩን ጽፏል። በዚህ ተራራ ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት ተብሎ እንደተጻፈው ለደቀ መዛሙርቱ የዳግም ምጽአቱን የዓለም ፍጻሜንና የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል። ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንጻ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጠዋት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጠዋት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው የትኛው ጥበበኛ እንዳሰራው እየተነጋገሩ ጌታችንንም አብሮ እንዲያደንቅ ሲጠብቁ እርሱ ግን ያልጠበቁትን ነገር ተናገረ። ቤተ መቅደሱ እንደሚፈርስ አያይዞም ከሞት በኋላ ተነስቶ እንደሚያርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆኑ ምስጢራትን እንዲሁም በቤተ መቅደሱና በሕዝቡ ላይ የሚደርሰውን ትንቢት ነገራቸው። ይህም ነገር እረፍት ስለነሳቸው ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። በዚህ ክፍል እንደምናየው ጥያቄያቸው ዕለትና ምልክት ነው፣ ወይንም መቼና ምን የሚል። የቤተ መቅደሱ መፍረስ መቼ ይሆናል? የዓለም ፍጻሜና የመምጣትስ ምልክት ምንድነው? ጌታችንም በጥያቄያቸው ላይ ብቻ ተኩሮ ሰፊ መልስ ሰጥቷቸዋል። መቼ ይሆናል ላሉት የመጀመሪያው ጥያቄ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ወይንም ሰውም ቢሆን የሚያውቅ የለም ሲል አጭር መልስ ሲሰጥ፣ ስለ ሁለተኛው ጥያቄም መቀበል ቢከብዳቸውም በማስጠንቀቂያዎች በማጽናኛዎችና በምሳሌዎች አስተምሯቸዋል። በማቴዎስ ወንጌል ምዕራፍ 24 ቁጥር 36 እንደሚናገረው የዳግም ምጽአት ምልክቶቹ ብሎ ከገለጻቸው ውስጥ የመጀመሪያው ሐሰተኞች ክርስቶሶች ናቸው።
ጌታችን ኢየሱስ በአንደኛ ደረጃ የተናገረው ምልክት በተለያዩ ወቅቶችና ሀገራት ብዙ ሐሰተኛ ክርስቶሶች እንደሚነሱ ነው። ጌታችን ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ በማለት ተነስተው ነበር። በዮሐንስ ራእይ ላይ ዋናው አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የአመጽ ሰው እርሱም የጥፋት ልጅ የተባለው ብዙ ጥፋትና መከራ የሚያደርሰው ባለ 666 መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ ብዙ ሐሰተኛ ክርስቶሶች ተነስተዋል። በእውነተኛው ንጉስ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊ መሲህ የመጨረሻውና ለ3 ዓመት ከመንፈቅ ቤተ ክርስቲያንን የሚዋጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ጌታችን እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይንም ከዚህ አለ ቢላችሁ አትመኑ ሲል ያስጠነቀቀን ለዚሁ ነው። ራእይ 13 ከ5 እስከ 23። በሀገራችን ኢትዮጵያ በአጼ ንብለ ድንግል ዘመነ መንግስት እኔ ክርስቶስ ነኝ የሚል ሐሳዊ ወይንም ሐሰተኛ ክርስቶስ ተነስቶ እንደነበር በቤተ ክርስቲያን ታሪክ ተመዝግቧል። ይህ ሐሳዊ ልክ እንደ እውነተኛው ክርስቶስ 12 ሐዋርያት፣ 72 አርድእትና 36 ቅዱሳን አንስት ክርስቶስ እንደሆነ በመናገር በየስፍራው ሲንቀሳቀስ ንጉስ አስቀርበው አንተ ማነህ ቢሉት በድፍረት እኔ ክርስቶስ ነኝ አላቸው። ንጉሱም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት ተነስቶ አርጓል፣ ዳግም ዓለምን ለማሳለፍ ይመጣል፣ አንተ ግን ማነህ አሉት። እርሱ ግን አዎ ትክክል ነው፣ ከዚህ ቀደም ከቤተ እስራኤል ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሞቼ ተነስቼ አርጌ ነበር። አሁን ደግሞ ጥቁሮች አፍሪካውያን ባይተዋር አደረገን እንዳይሉኝ ከእናቴ ከድንግል ርዓተ ወንጌል ለጥቁሮቹ ዳግም ተወልጄ ነው አላቸው። ንጉሱም ሰይጣን በሰው እያደረ እንዴት ይጫወታል ብለው በሰይፍ አስቀጡት። ተከታዮቹም ተበተኑ ይባላል። የሁለተኛው የዳግም ምጽአት ምልክት ጦርነት ነው። ጦርነት ቀደምት የነበረ በአሁኑ ዘመንም በብዙ ሀገራት ላይ እየተካሄደ የሚገኝ ነው። ጦርነት በቀደምት ዘመናት ሴቶችን፣ አቅመ ደካማ ሽማግሌዎችንና ሕፃናትን ለእልቂት የማያጋልጥ ነበር። በዚህ ዘመን ግን ጦርነት ማንንም የማይለይ ለማንም የማይራራ የሁሉን ደም የሚያፈስና እጅግ አስከፊ ሆኗል። ይህንንም ጌታችን የዳግም ምጽአቱን ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው፣ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ሲል ተናግሯል። በማቴዎስ ወንጌል ምዕራፍ 24 ከቁጥር 6። ሶስተኛው ምልክት ረሃብ ነው። ረሃብ ሰዎችን በአስከፊና በአሰቃቂ ሁኔታ ውስጥ የሚከት አሳዛኝ ክስተት ነው። ስለ ረሃብ ወሬ በአገራችን ኢትዮጵያ ጭምር የሰማነውና ያየነው በመሆኑ የገንዘብ አቅም ያለው ረሃብተኞችን ለማብላትና ለማጠጣት የሌለው ደግሞ በጸሎት ለመርዳት ጥሯል። ነገር ግን ይህ ሰው ሰራሽ ችግር ለጠላቶቻችን መሳለቂያ አድርጎን ይኖራል። በተለይ የተፈጥሮ ችግር ሳያጋጥመን ሰዎች ባመጣነው ችግር በሚሊዮን የሚቆጠር ሕዝብ ለአስቸኳይ ምግብ እርዳታ የተጋለጠበት ሁኔታ በጣሙን ያሳዝናል። ይህም አይነት በጥል በተንኮልና በጭካኔ ሰዎች የሚፈጥሩት ችግር የምጽአት ሶስተኛ ምልክት ሆኖ በጌታችን ለደቀ መዛሙርት ተነግሯል። ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል እንዲል በማቴዎስ ወንጌል ምዕራፍ 24 ከቁጥር 7። የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳቶች በተለያዩ ሀገሮች እንዳደረሰ የሚዘነጋ አይደለም። ከ1999 ዓመተ ምህረት ጀምሮ እስከ ዛሬ በዘመናት በተለያዩ ሀገሮች የብዙዎችን ሕይወት
የቀጠፈና በርካቶችን ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ በሄይት፣ በቱርክ፣ በፊሊፒንስ እንዲሁም በሌሎች ሀገራት ተከስቷል። ይህም ለደቀ መዛሙርቱ የዓለም ፍጻሜ ምልክት የማግኘት ጥያቄ የተሰጠው የምድርም መናወጥ በልዩ ልዩ ስፍራ ይሆናል ተብሎ በጌታችን ኢየሱስ ክርስቶስ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና እየሆነ ነው። አምስተኛው ምልክትም የክርስቲያኖች መከራ ነው። የክርስቲያኖች መከራ እየጀመረ ይመስላል። ሰይጣን ኤቴስቶችን፣ እስላሞችንና አይሁድን በመጠቀም በክርስቲያኖች ላይ ከምንጊዜውም በላይ ችግር መፍጠር የጀመረበት ጊዜ ነው። በአውሮፓ የክርስቲያኖች ጥያቄ ቶሎ የማይመለስበት ጊዜ ሆኗል። የቤተ ክርስቲያንን ጥያቄ ለማስተናገድም መንግስታዊ መስሪያ ቤቶች ፈቃደኝነታቸውን እያጡና ይህንን ወንጀላቸውን ለመሸፈንም በሕግ አንቀጽ እየፈጠሩለት ይታያሉ። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋልም፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ ተብሎ እንደተጻፈው በሃይማኖት ጸንቶ መኖር እንደ ኋላ ቀርነት፣ ከሃዲነት እንደ ተራማጅነትና ስልጡንነት የሚታይበት ዘመን ላይ እንዳለን ግልጽ ነው። ይህ በአጭር ጊዜ ውስጥ በተስፋፋ አመለካከት ክርስቲያኖችን ወደ ማግለልና ወደ መወንጀል የሚያድግ መሆኑ ከሚታዩት እኩይ ተግባራት መካከል የሚቆጠራል። ማቴዎስ 24 ከቁጥር 9። ስድስተኛው ሐሰተኞች ነቢያት ናቸው። በዲያብሎስ መንፈስ ምትሃታዊ አሰራርን እያሳዩ አይቻላቸው እንጂ ቢቻላቸው የተመረጡትን ሳይቀሩ የሚያስቱ ነቢያት ነን የሚሉ ብዙዎች ደፋሮች እንደሚነሱ ጌታችን ስድስተኛ የዳግም ምጽአቱ ምልክት አድርጎ ጠቅሷቸዋል። በአሁኑ ዘመን በሀገራችን ነቢያት ነን የሚሉ አጭበርባሪዎችም እንደ አሸን ፈልተዋል። እነዚህም በነቢይ ኤልያስ እንዲሁም በነቢይ ኤልሳ ስም እያጭበረብሩና እየዋሹ በምትሃታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላው የዳግም ምጽአቱ ምልክት ሆኖ ተነግሯል። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ውስጥ ነው ቢሏችሁም አትመኑ እንዲል ማቴዎስ 24 ከቁጥር 11 እስከ 26። እንግዲህ በዘመናችን በሀገራችንም ሆነ በሌላው ዓለም በነብይነትና በሰባኪነት ስም የሚደረገውን የንግድና የርኩሰት እንቅስቃሴ በማስተዋል መከታተልና መጠበቅ ያስፈልጋል። ሰባተኛው ምልክት ደግሞ የፍቅር መጥፋት ነው። ሌላውና አሳዛኙ ጉዳይ የፍቅር መቀዝቀዝ። ፍቅር የሕግ ፍጻሜ ነውና የሰው ልጅ ፍቅርን ማጣት የለበትም። አሁንም ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች የሚለው ትንቢት እንዳይፈጸምብን ፍቅርን መንከባከብ፣ ማልማትና ማስፋት ይገባል። በማቴዎስ ወንጌል ምዕራፍ 24 ከቁጥር 12 ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምና በጎ ነገርን ሁሉ መገኛና ምንጭ ነው። ስለዚህ ሰዎች በፍቅር መኖር አለብን። ስምንተኛው ምልክት ደግሞ የወንጌል መዳረስ ነው። የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአት ምልክቶች ሆነው ከተሰጡት አንዱ ነው። በፍርድ ቀን በክርስቶስ አምኖና እምነቱን በስራ ገልጾ ስለመኖር ሲጠየቅ አልሰማሁም፣ አላየሁም፣ አላወቅኩም የሚል ከኃጥአን ጋር ይፈረድበታል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል ተብሎ እንደተነገረው በሁሉም ቤት ወንጌል ይሰበካል። ማቴዎስ 24 ከቁጥር 14። በመሆኑም በጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ምጽአት ዕለት እናንተ የአባቴ ብሩካን ኑ ዓለም ከተፈጠረችበት ጊዜ ጀምሮ የተዘጋጀላችሁን መንግስት ረሱ እንድንባል ቅዱስ ቃሉን ሰምተን አምነንና ታምነን እስከ መጨረሻው እግዚአብሔር መመራትና በበጎ ምግባር በቅድስና ሕይወት ልንኖር ይገባል።
በክርስቶስ ክርስቲያን ተብለን ርስተ መንግሥተ ሰማያትን እንድንወርስ የአምላካችን እግዚአብሔር እርዳታ ይለየን። አሜን።